ጤና ይስጥልኝ ውድ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቻናሉን ላይክ ሰብስክራይብ በማድረግ ተቀላቀሉን። ሐረግ ክፍል 73 እነ ናቲ ያቀዱት አልተሳካም። ጺም ማስታወስ ቻለች። ቤዚ ቤትስ ምን ተፈጠረ? ማስጠንቀቂያ ስጫቸው እያላት ነበር ያፌዝ ከተኛበት ከተነሳ በኋላ የ80 ሚስቴና እንደሆንሽ ንገሪያቸው፣ ከባድ ቅጣትም እንደሚደርስባቸው ንገሪያቸው፣ ለዚህ ስራቸው ከባድ ቅጣት መሰጠት አለባቸው እያለ ሲዝት ነበረ። እናማ በነቤዚ ቤት የተፈጠረ ነገር አለ። በጣም አስደነገጥሽን እኮ። ወይንስ አንቺንም ከወገር የሆነ ነገር ቀላቅሎ ሰጡሽ? እንደዛ ብዬ አስቤ ነው። አይ ማንም ምንም አላደረገኝ። እንዴ ጽዮን ምን ሆነሻል? ደህና ነሽ? ጸጉርሽ ላይ እኮ ነፍሳት አይቼ ነው። ወይኔ ቀን በቀን በፍራቻ እንድትኖር ነው የማደርግሽ። ታይኛለሽ። ከዚህ ቤት በራስሽ ፍቃድ በቃኝ ብለሽ እንድትወጪ ካላደረግኩሽ እኔ ጽዮን አይደለም። ልብ ካላችሁ ፊት ለፊት አይጋፈጡ ሰማበር። እባክህ ዝም ማለት ትችላለህ? እኔ ካንተ ጋር ማውራት አልፈልግም። እኔ ዝም ብል እሱ ሲነሳ ዝም የሚል ይመስልሻል? ሁለታችሁም አንድ አይነቶች ናችሁ። ለሰው ስሜት የማትጨነቁ። ቬሎሽስ ዛሬ ሰርጋችን አልነበረ እንዴ? ቆይ ለምን ያህል ቀን ሁሌ ቀድመህ እንደተገኘህ እኮ። ቆይ ምንድን ነው የተፈጠረው? ተጎድቼ ነበር እንዴ? ምንድን ነው ያደረጉኝ? ንግስትህን ለመውሰድ ብለው አንተ እንድተኛ ያደረጉ። ይመቻቸው። ግን ደካማ ጎኔን ተጠቅሞ ያንን ውሃ እንድሰጥህ አደረጉ። መርዝስ ቢሆን ንገሪኝ። ይሄ ነበር አይደል እቅዳችሁ? የሰርጉን ዝግጅት አበላሽታችሁ ሁለታችሁ ተያይዛችሁ ለመጥፋት። አልገባኝም ወንድሜ። ከሰው ቀምተሃት ነው እንዴ? ጸቡስ ከገባው አይቀር አውቄውና አምኜበት ልግባ። እውነቴን ነው። እኔ ምንም የማውቀው ነገር የለም። እንደሚመጡ እንኳን እኮ የነገርከኝ አንተ ነህ። ስሚ፣ ለዚህ ስራቸው ከባድ ቅጣት እንደሚጠብቃቸው ንገሪያቸው። በዛውም የ80 ሚስቴ እንደሆንሽም ጭምር አሳውቂያቸው። ቆይ ግን ወንድሜ ቤዛ እያስመሰለች ነው ወይስ የምር ተቀይራለች? አሁን እሱን ታዩና ልብስሽን ቀይሪና እንውጣ። ሆስፒታል መሄድ አለብን። አመመህ እንዴ? ንገረኝ፣ ምንህን ያመመህ? ለእኔ አይደለም ለአንቺ ነው። ማታ እንደዛ እየተንቀጥ አሁን ስታይ ምን ነው በሽተኛ የሚመስለው? እንደውም ስትታይ አንተ ነህ የታመምክ የምትመስለው። አልሄድም። ይኸው በቃ አላመመኝም አልኩህ አይደል እንዴ? ይጫውንሳ በዛው። ኧረ ነጭኮ ደሞ አስቀድደ እሷ መውሰድ የለብህም። ይኸውልህ እሱ የሚያስፈልጋት እንክብካቤ ነው። እሱን ደግሞ እኛ ያለን በደንብ እንንከባከባታለን። እንዴ ቆይ ወንድምሽንስ በዚህ ልክ ለምን እንደምታስጨንቂው? ያፌዝ ከተኛበት ተንቅልፎ ተነሳ። ቆይ ምን ተፈጥሮ ነው እንዴ? ቤሎሽስ አላት። ዛሬ ሰርጋችን አልነበረም እንዴ? ቆይ ለስንት ቀን ነው እንደዚህ የሆንኩት? ወንድሜ ሙስ አላደንቅህ አላልፍም። ምንድነው የተፈጠረው አለ ያፌዝ። ተኝቼ ነበር እንዴ? ምንድነው ያረጉኝ አለ። ንግስትህን ሊወስዱ አንተ የማስተኛ እንቅልፍ ሰጡ። በደካማ ጎኔ ተጠቅመው የሆነ ውሃ እንድሰጥ አደረጉኛል። መርዝስ ቢሆን ብሎ ንቅ አደረገው ያፌዝ። ይሄ ነበር የቀራችሁ አይደለ? የሰርጉን ዝግጅት አበላሽታችሁ ተያይዛችሁ ልጠፉ አለ ያፌዝ በጩኸት። አልገባኝም። ተስፋ ቀምተህ ነው እንዲያመጣሃት? በቀረ ንገረኝ አለ። እኔ ምንም አላውቅም። አንተ አይደለም ወይ እንደሚመጡ ሰርጉ ላይ የነገርከኝ? ከባድ ቅጣት እንደሚጠብቃቸው ንገሪያቸው። በዛውም የ80 ሚስቴ እንደሆንሽ ንገሪያቸው። እሱንም አውቀውት ሄደዋል። ናቲና ቢኒ ብታያቸው ምን እንደሚመስሉ አለ። ጺም ከተኛችበት ነቃች። ፌንት ሆና ወድቃ ነበረ። ቤዚና ናቲ ከጎኗ ቁጭ ብሎ ደህና ነኝ ወንድሜ አለች።
ቅድም እዛ ደንግጬ ስለሆነ ነው። የእሱ ስሜት ነው የሚሆነው። ለምንድን ነው ሆስፒታል የማንሄደው? አለ ቤዚ። ሆስፒታል አያስፈልገኝም፣ ምንም አትጨናነቁ አለች ፂም። ቤዚ መጠጥ የት እንዳለ ታውቂያለሽ? መጠጥ እውነታውን የሚያስረሳህ ይመስልሃል እንዴ? አለችው ቤዝ እያለች ሉሊትም ቀጠለች ወሬዋን። ቤዝ እባክሽ የት እንዳለ ታውቅሽ ስጭኝ፣ ከዚህ በላይ እዚህ ቤት መቆየት አልችልም አላት። በቃ እሺ እዛ ጋ ነው አለችው። እሺ ብሎ ተነስቶ አመሰግናለሁ ብሏት ሄደ። ከቻላችሁ ብቻዬን መሆን ስለምፈልግ አንድም ሰው እንዳይመጣ። እሺ በቃ ግን ራስህን እንዳትጎዳ አለች ቤዚም። ሉሊት ላይ ፍጥጥ ብላ ታየቻት። እንዴ ምንድነው? ለምንድነው እንደዚህ የምታፈጭብኝ? አለ ሉሊት ፈሪዋ። ምን ተናገርኩኝ? አለች። ተነስታ ታጠገባቸው ሄደች። ይቺ ማትረባ አለች እንዴ ምን እያልሽ ነው? አለች ቤዚም። ምን አልኩኝ? አለች። እሺ በቃ ነይ ወደ ክፍልሽ ልውሰድሽ ስትላት፣ ዛሬ ኤርፋታ ክፍል ነው የምተኛው፣ እዛ ብዙ ማስታውሰው አለ። እያለቀስን እንስቅ ነበረ። ባላስታውስ እንኳን እሷን ሳያት ሰላም ይሰማኝ ነበረ አለች። እሺ በቃ ነይ ልዛው ልውሰድሽ ብላት ደግፋት ይዟት ወጣ። ናቲም በበኩሉ አንድ ጠርሙሱን መጠጥ ጨርሶ ተዘርግቶ ተኝቷል። ቤዚ ናቲ አለችው እየቀሰቀሰችው። ተነስና ሻውር ውሰድ አለችው። እውነቱን መጋፈጥ ነው ያለብህ ከመሸሽ አለችው። የትኛውን እውነታ? አለ። በዚህ ምድር ላይ አስመሳይ ሰው ብቻ ነው ያለው። እኔ ደግሞ ለዚህ አልተፈጠርኩም። ማስፈዘል፣ ማታለል በሰው ደስታ ሆኖ አያውቅም ደግሞ አለችው ቤዚ። ናቲ እስቲ ተመልከች፣ ነገ ደግ ነገር ይመጣል። ጥሩ ነገር ያደረግናቸው ሰዎች ወደ ክፋት ይለወጣሉ አለ ናቲም። ቤዚ ሁሉም ነገር ለበጎ ነው አለችው። እየቀለሽብኝ ነው አለች። እውነቱን ከፈጣሪ ዘንድ ከሆነ እኛ ምንም ማድረግ አንችልም። እስር ቤት ከሰማሁት አንድ ታሪክ ልንገርክ። እኔን የለወጠኝ አንተንም ሊለውጥ ይችላል። ቤዚ እንደዚህ አይነት ነገር ባንቺ አያምርም አለ። አውቃለሁ። እኔን ተጠቀመኝ፣ አንተን ሊጠቅምህ ይችላል። አንድ ሰው ነበረ በባህር ብቻውን እየሄደ ባህር ላይ መርከቡ ይሰምጥበታል። ከዛም ራሱን እንደምንም ብሎ ያድንና ወደ አንድ ጥግ ይጠጋል። ከዛም ትንሽዬ ጎጆ ይሰራል እዛው አካባቢ። የሚበላውንም ምግብ አሳ እያጠመደ ነበር። ከዕለታት አንድ ቀን አሳ ለማጥመድ በሄደበት ሰዓት የሆነ ጭስ ሸተተው። ዞር ብሎ ሲያይ ያቺ የሚኖርባት ጎጆ ነበረች። ማዳንም አልቻለም። ለካስ አሳይን ጠብስበታለሁ ያለው እሳት ነበር ያነደደበትን። በጣም አለቀሰ። ከዛም ዞር ሲል አንድ ሰዎች ሲመጡ አየ። መርከበኞቹም ይዘውት ሄዱ። በጣም ተደሰተ። ሰዎቹም እዚህ አካባቢ እኮ ማንም አይመጣም፣ እንዴት ልትመጡ ሰው ቻላችሁ? ሲል ጭሱን አይተን ነው እዚህ አካባቢ ማንም ስለማይመጣ ሰው አለ ማለት ነው ብለን የመጣ ነው። ከዛም ለካስ ይሄም አለ ብሎ ወደ ፈጣሪውን አመሰገነ። ካጣነውና ከጎደል በችግራችን ጊዜ ፈጣሪያችንን እንረሳዋለን። ስናጣ ፈጣሪያችንን እንወቅሳለን። ስናጣም ስናገኝም ፈጣሪያችንን ማመስገን ይገባናል አለች ቤዚ። እኔ ምን ያጠፋሁት ነገር አለ ናቲም። እስቲ ንገረኝ አለ። ያለኝ ሁሉ ሲወስዱብኝ ሁሉም ያልፋል ለበጎ ነው ብዬ ተቀመጬ ነበር። እባክሽ ተይው፣ እስከ ዛሬ ራሴን ሸውጀዋለሁ። አሁን በቀልተኛ ራሴን በጣም አሞኛል ብሎ ተመልሶ ተኛ። ፂም ሁሉን ነገር ስላስታወሰ ተኝታ እያለቀሰች ነበረ። ከእርፋታ ጋር ያደረጉትን ሁሉ እያስታወሰች ነበረ። በቃ ኤርፋታዬ ይቅር በይኝ፣ ይሄ ሁሉ የበደልኩሽ ሳላውቅ ነው እያለች ካሁን በኋላ እኔ ነኝ እማድንሽ። አንቺ ቆይ ንገርኝ እርፋታ፣ አንቺ ነሽ መኪና አደጋ እንዲደርስበት ያደረግሽው ብላ ሁሉ ስጠይቃት ያን ሁሉ አስታወሰች። የአባዬ ሞት፣ የኔ መታገት፣ ሁሉም የሱ ስራ ነው ብላ እያለቻት
እቤት ውስጥ አግቶ የነበረ። አንድ ቀን እርቦኝ ስፈላልግ የአባቴን ስልክና ሸሚዝ አገኘሁት። ሁሉም ነገር ከሱ ኋላ ነው ያለው። ኤርፋታ ይቅርታ፣ ከበፊቱ አሁን ነው በጣም የጎዳሁሽ። ያ የተረገመ በሆነ ነገር አስፈራርቶሽ ነው ያገባሽ። ደግሞ እንዴትም ብዬ ከዛ ካረመኔ ሰው አድንሻለሁ። ግን እንዴት ሆኜ ነው አይንሽን ማየው? በኋላ የሚጸጽትሽ ነገር አትነገሪ ስትልኝ ነግራሪ ነበር እኮ ወይ አለች። ወደዛው ሉሊት መጣችና አጅሪት ጓደኛሽ ናፍቃሽ ነው እንዴ እሷ ጋር መተሽ ያደርሽው? አለ። ቆይ ትናንትና ምን ሆነሽ ነው? በጣም አስነገሽን እኮ አለች። ወይስ ላንቺም ቀላቅለው ሰጡሽ? አለቻት። አይ ምንም አላረጉኝም አለችና ግንባሯን ያስመታቻትን ጸጉሯን ይዛ አስታወሰች። ከዛም ብድግ ብላ ወደ ሉሊት እየተጠጋች ጠጋ ብላ ከዛም በኋላ ደነገጠች። ሉሊትም ወደ ኋላ እየፈራች እየሸሸች ነበረ። አይ ሉሊት ፈሪ። ከዛም ጸጉሯን ነካክታ ጸጉርሽ ላይ የሆነ ነገር አለብሽ ስትላት ደንግጣ እየሮጠች ወጣች። ሉሊት ቆይ እንደዚህ አድርጌ ነው ተዚህ ቤት አይደለሁም አለች። ደህና ናት ሲላት ቤዚም ኤርፋታ ክፍል ነው የምተኛው ብላ ሆናለች። አይታሃታል? እንባዋ በአይኗ ሞልቶ ነበረ ቀለበት ላይ ያደርግላት ሲል ፊቷ ላይ ሀዘን ነው የሚታየው። አይታሃታል አለች። ታይ እንደዚህ እያልሽ ማታ እየተከራከርሽ እኔን ለማሳመን አትሞክሪ። እሷ በፊት ያደረገችው ነገር እየጸጸታት ነው አለና በቃ እኔ እህቴን ሄጄ ልያት ብሎ ተነሳ። ቤዚም እባክህ ፈጣሪ አንተ እርዳኝ፣ እንደ በደሌ ብዛት ይቅር በለኝ፣ አንተ ይቅር ባይ ነህ፣ እንደ ድሮ ማንነቴ ሳይሆን በአሁኑ ማንነቴ እርዳኝ እያለ ዳግም እናቱን እየቀሰቀሰ ትንሽ ምግብ ያላት። ምግብ አልሻም አልፈልግም አለች። እሷም የበፊቱን ነገር ትዝ አላት። ኤርፋታ እኔ መሮኛል ሰለቸኛውንስ ብላ ስትላት አይዞሽ ሁሉም ያልፋል እያለቻን ነበረ ላይ ያሰበች እንደዚህ አለች። ገኔ አይዞሽ ሁሉም ያልፋል፣ ቆይ ነው እዚህ ጋር ተኙ ብሎ ዳጊንና ኤርፋታን ጭኗ ላይ ያስተኛ። አንድ የንጉስ ታሪክ ልንገራችሁ። ስከበርም ሆነ ስዋረድ፣ ስደሰትም ሆነ ስከፋ፣ ድልም ሳረግ ሆነ ስወድቅ፣ በዚህ ሁሉ ውስጥ ላስታውሰው የምችል መንገድ ሁሉ የሚመራኝ ከልክ አልፌ እንዳልሄድ ከሰዎችም ዝቅ እንዳል በማስተዋልና አንድ አረፍተ ነገር ፈልጉ አላቸው። ቀላልና አረፍተ ነገር፣ ይሄን ሳትይዙ እንዳትመጡ አለ። አማካሮቹ ከቤተ መንግስቱ ወጡ። ለአራቱም ብዙ ከለፉ በኋላ አንድ ለድምዳሜ ላይ ደረሱ። የደረሱበትም ሀሳብ በብራና ላይ ጽፈው ወደ ንጉሱ ዘንድ ይዞ መጡ። የተጠቀለለውን ብራና ሰጡት። እያለች ታሪኩን ስታወራ ነበር በትውስታ ገኔ። እንዲህ ይል ነበረ። ይህ ያልፋል ለምጺ አላት። ማታ ጥየሽ መሄድ አልነበረብኝም፣ ይቅርታ። አይ ወንድሜ እኔ ደህና ነኝ፣ ቤዛም ደግሞ አልተወችኝም። እኔ ጋ ነው ያደረችው፣ አንቺ ጋ ባድር ይሻላል ብላ። ቆይ ወንድምዬ ቤዛ እያስመሰለች ነው ወይስ ተቀይራለች? አለች ጽ አሁን እሱን ታይና ልብስን ቀይሪና ሐኪም ቤት እንሄዳለሁ። እኔ አልሄድም፣ መድኃኒት ለመውሰድ ነው የሚሄደው አለችው። ከዛም ወንድሜ አመመህ እንዴ? ምን ነው ያመመህ? እያለች ነው። እኔን አይደለም አንቺን አላት ናቴ። ሲጀመር በራሳችን ችግር ተውጠን እንጂ ማታ መሄድ ነበረብሽ፣ መሄድ አለብሽ ሲላት እኔ አሁን ደህና ነኝ አለች ጽ ይኸው ተፈለክ አለች እና አልጋው ላይ ወጥታም እየጨፈረች ነበረ። ከዛም እንደውም አንተ ነህ የታመምክ የምትመስለው፣ ሄደ መታየት አለብህ አለችው። ጤነኛ መሆንሽን አንቺ ሳትሆኝ የምትወስኙ ዶክተሮቹ ናቸው እንዴ? ይኸው ደህና አይደለሁም እንዴ አለ። እኔ አልሄድም አለችው። መሄድ አትፈልጊም? ተሸክሜ ወስድሻለሁ ብሏት ሲያዟዙራት ሮጣ ወደ ታች ነበር የወረደችው። እሱም ተከተላትና
ወደ ታች ሲወርድ ሉሊትም ወይኔ ጉዴ እያለች ጸጉሯን ታረጋግፍ ነበረ። ቤዝዬ በጠዋቱ ብቻሽን የምታሩ ምን ሆነሽ ነው አለቻት። እባክህ ጸጉሬ ላይ የሆነ ነገር አለብኝ እኔ አላምንም ብላ እኔ እንደዚህ አይነት ነገር በጣም ነው የምፈራው እንዳትጠጊኝ አለች። ምን አይነት ነፍሳት እንዳለ ንገሪ ለኔ ብለሽ አለች። ለካ እንደዚህ ፈሪ ነሽ እንዴ አንቺ ባለጌ በእኔ ላይ ነው እንደዚህ የምትጫወቹ ብላ ከላይ ደግሞ እነ ጽዮንና ናቲ ወዲያውን እያባረረ ተሸክሟት ወስድሻለሁ ሲላት መጣ። ወንድሜ ተሸክሞ ወስድሻለሁ እያለኝ ነው እኔ አልሄድም ብላ ሉሊት ልብ ነው ያስታወሰችው። ከዛም በኋላ ለምንድን ነው መድኃኒት መጠቀም አልፈልግም ያልሽ? ወንድምሽን ስለምንድን ነው የምታስጨንቂው አለቻት ቤዚ። ከዛም አለች የሆነ ነገር ሳሎን የተፈጠረ ነገር። ሁሉም በድንጋጤ ወደ ሳሎኑ ዞር ዞር አሉ። ቤዚም እንደ መራመድ አለች። በነ ቤዚ ቤት ምን እንደተፈጠረ አይታወቅም። ያፌዝ እንደዛተው የሆነ ከባድ ቅጣት ሳይሰጣቸው አይቀርም እና በድንጋጤ ሁሉም ድርቅ ብለው እንደቆሙ ነበር ያለቀው። ቀጣይ ክፍል ግን ምን ይፈጠር ይሆን በነ ቤዚ ቤት? በነ ቤዚ ቤት የተፈጠረውን ምን ይሆን? በኮሜንትና እንዲሁም አስተያየታችሁን ይህን ቻናል ላይክ፣ ሰብስክራይብ እያደረጋችሁ በቅንነት ተቀላቀሉን።